የዚህ እስር ቤት በሮች በሚስጥር ተከፍተዋል። ፖሊሶቹም የሉም። ውጪ ያለው ከተማ ግን በደም ተጠምቷል። አዚዝና ጓደኞቹ ከእስር ቤት ሲያመልጡ የጠበቃቸው ነፃነት ሳይሆን ሰውን በቁሙ የሚበሉ የዞምቢዎች መንጋ ነው። ዛሬ ኪል ዞምቢ የተባለውን በ2012 የወጣውን ፊልም ማቀርብላችሁ ሲሆን ይህም ቪዲዮ ከመጀመራችሁ በፊት ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ አብራችሁን ቆዩ። በአምስተርዳም ከተማ የሚኖረው አዚዝ ሕይወቱ በሰለቸው የቢሮ ስራ የተሞላች ናት። ስራ አስኪያጁም ያለ ረፍት እያሰራውና ጥቂት ሳንቲም እየከፈለ ያንገላተዋል። ከአዚዝ በተቃራኒ ግን ወንድሙ ሞ ስራ ፈት ነው። ሙሉ ጊዜውን ባልተጋበዘባቸው ድግሶች ላይ እየተገኘና አዚዝን ና አብረን እንዝናና እያለ በስልክ በመጨቅጨቅ ጊዜውን ያሳልፋል። አዚዝ በቢሮ ውስጥ ብዙም የማይታይ ምስኪን ቢሆንም በድንገት በልቡ የሚወዳት ቴስ ለቀጠሮ ስትጋብዘው ዓለም ሁሉ የእሱ የሆነች ያህል ተሰማው። ነገር ግን ደስታው ብዙ አልቆየም። በቅናት የተለከፈው ስራ አስኪያጁ ወንድምህ በስራ ሰዓት ደጋግሞ እየደወለ ረብሿል በሚል ሰበብ አዚዝን ከስራ ያባርረዋል። አዚዝም እቃዎቹን ጠቅልሎ ወንድሙ ወዳለበት ድግስ ያመራል። ነገር ግን ሞ ለአዚዝ ከማዘን ይልቅ አሁን አብረን ቢዝነስ እንጀምራለን ብሎ መደሰት ይጀምራል። አዚዝ ግን ወንድሙ የማይረባ መሆኑን ስለሚያውቅ በሱ ተናዶ ጭቅጭቅ ውስጥ ይገባሉ። በዚህ መሃል ሞ በስህተት የቤቱን ባለቤት የሴት ጓደኛ በኳስ ይመታታል። ባለቤቱም ተቆጥቶ ኖላንና ጆፍሬ የተባሉ ወረበሎችን ይልክባቸዋል። ድብድብም ተጀምሮ ብዙም ሳይቆይ ፖሊሶች መጥተው አራቱንም ወደ ወህኒ ይወረውሯቸዋል። ታስረውም ቢሆን ግን ጭቅጭቃቸው አላባራም። በዚህ መሃል ፖሊስ ኪም ጆሪስ የተባለ እስረኛ ወደ ክፍላቸው ይዛ ትመጣለች። ከአዚዝ በስተቀር ግን ሁሉም ወንዶች እሷን ሊሰድቧት ቢሞክሩም ኪም ግን በኤሌክትሪክ መምቻ ዝም ታስብላቸዋለች። በሌላ በኩል ቴስ አዚዝን ቢሮ ውስጥ ብትጠብቀውም ሊመጣ አልቻለም። ስራ አስኪያጁም ይህንን አጋጣሚ ተጠቅሞ ሊጠጋት ቢሞክርም እሷ ግን ፈቃደኛ አልነበረችም። በዚያው ቅጽበት ሰማዩ በድንገት ይቀላል። አንድ ግዙፍ የእሳት ኳስ ከሰማይ ተወርውሮ ህንፃው ላይ ሲያርፍ ስራ አስኪያጁ በፍርሃት ይደነግጣል። በእስር ቤት ያሉት ወንዶችም የመሬት መንቀጥቀጥ መስሏቸው ተኝተው ያድራሉ። በማግስቱ ጠዋት አዚዝ ከእንቅልፉ ሲነቃ የእስር ቤቱ በሮች በሙሉ ተከፍተው ይመለከታል። አዚዝና ጆሪስ በእስር ቤቱ ኮሪደር ውስጥ ሰው ፍለጋ ቢሄዱም አካባቢው ጭር ያለ ሆኖ ያገኙታል። አራቱ ወንዶችም ወደ ላይኛው ፎቅ በመውጣት ስልኮቻቸውን ከቁልፉ ሳጥን ውስጥ ያወጣሉ። አዚዝም ስልኩን ሲከፍተው ከቴስ የተላከ 15 አስቸኳይ መልእክት ይደርሰዋል። መልእክቱም በቢሮ ውስጥ ተዘግቶብኛል፣ በየቦታው አስፈሪ ጭራቆች አሉ፣ እባክህ እርዳኝ የሚሉ ነበሩ። ወደ ውጪ ሲወጡም አምስተርዳም ከተማ ተደበላልቃና በየቦታው ደም የተጠሙ ዞምቢዎችን ይመለከታሉ። አንድ አሮጊት ዞምቢ ወደ እነሱ ስትመጣ ፖሊስ ኪም ሳታመነታ በጥይት ከገደለቻት በኋላ ሁሉንም ጎትታ ወደ ጣቢያው ታስገባቸዋለች። ዜናውን ሲከፍቱትም የተፈጠረው ነገር ግልጽ ይሆንላቸዋል። ዜና አቅራቢው ጃን የሩሲያ የጠፈር ምርምር መንኮራኩር በአዚዝ የቢሮ ህንፃ ላይ ስለወደቀ ከጠፈር የመጣው አረንጓዴ መርዛማ ፈሳሽ ደግሞ ሰዎችን ወደ ዞምቢነት የሚቀይር ቫይረስ እያሰራጨ ይገኛል። የኔዘርላንድ ጦር ከተማዋን ከሌላው ዓለም አግሏታል። እናም የተረፉ ሰዎች ካሉ በከተማዋ ዳርቻ ላይ ወደሚገኙ መጠለያዎች እንዲሄዱ ታዟል። አዚዝ ለቴስ ቢደውልም ስልኩን አላነሳችም። ኖላን የክፍሉን ዙሪያ ሲመለከት የቦውሊንግ ኳስ አግኝቶ ጣቶቹ በድንገት ይቀረቀራሉ። ኪምም ለራሳቸው ደህንነት ስትል ሰራዊቱ እስኪመጣ ድረስ በዚያው ክፍል ውስጥ መቆየት ትፈልጋለች። ነገር ግን በዚያው ቅጽበት ጥቂት ዞምቢዎች ወደ ጣቢያው ሰርገው ይገባሉ። በዚህም ምክንያት ጣቢያ ውስጥ ባገኙት ነገር መፋለም ይጀምራሉ። ኖላንም ጣቱ የተቀረቀረበትን የቦውሊንግ ኳስ በመጠቀም ዞምቢዎችን ለመጨፍጨፍ ይጠቀምበታል። ቡድኑ ከጣቢያው በፖሊስ መኪና ቢሸሹም መኪናው በዞምቢዎች ደም በአረንጓዴ ፈሳሽ ስለተለቀለቀ ለእነሱም አደገኛ ይሆንባቸዋል። ኪምም መኪናውን ትተው ወደ አንድ ሱቅ እንዲገቡ ታረጋለች። አዚዝ ግን አይኑ ያለው ቴስ በታሰረችበትና መንኮራኩሩ በተከሰከሰበት ህንፃ ላይ ነበር። በሱቁ ውስጥም ቴስ በድጋሚ ደውላ እርዳታ ስትጠይቀው አዚዝ አድንሻለሁ ብሎ ቃል ይገባላታል። ሆኖም ግን ሌሎቹ እዛ መሄድ ራስን ማጥፋት ነው በማለት እቅዱን አልተቀበሉትም። ኪምም ወደ ሰላማዊው ቀጠና ለመሄድ ትወስናለች። ከሱቁ ውስጥ የሚያስፈልጋቸውን ትጥቅ ሲያዘጋጁ ኖላን ለሌላኛው እጁ ሁለተኛ የቦውሊንግ ኳስ ያገኛል።
ሞ ከካሽ መመዝገቢያ ውስጥ ገንዘብ ሊሰርቅ ሲል ጆሪስ ይህ ጥቂት እንደሆነና በኋላ እሱ በሚሰራበት ባንክ በኩል ሲያልፉ ባንኩ ውስጥ ሊያቆሙ እንደሚችሉ ይነግረዋል። በመጨረሻም ነዳጅ ማደያ ደርሰው የሚሄዱበትን መኪና መፈለግ ይጀምራሉ። አዚዝ አሁንም ብቻዬን ሄጄ ቴስን አድናለሁ እያለ ሲቀባዥር ኪም ወደ ልቡ እንዲመለስ በጥፊ ታጮለዋለች። ጆፍሪና ሞ በአቅራቢያቸው ወደ ነበረ አንድ ሊሞዚን መኪና ይገባሉ። በውስጡም ታዋቂው ድምፃዊ ቤን ተቀምጦ ያገኙታል። ሆኖም ውጪ ያሉት ዞምቢዎች በፈጠሩት ጩኸት የደነገጠው ሞ በድንገት የያዘውን መስቀለኛ ቀስት ተኩሶ ታዋቂውን ድምፃዊ ይገለዋል። መኪና እንዴት ማስነሳት እንዳለባቸው ማንም ስለማያውቅ ሁሉም በግርግር የተሞላውን መንገድ በእግራቸው ለማቋረጥ ይገደዳሉ። ከሱቁ የያዙትን ቁሳቁሶች ተጠቅመው ራሳቸውን ለመከላከል ቢሞክሩም ዞምቢዎቹ ግን ከቁጥጥር ውጪ እየሆኑ ይመጣሉ። በዚህ መሃል ጄፍሪ አንድ ተስፋ ሰጪ ሀሳብ ያመጣል። በአቅራቢያው የጓደኛው ሩበን ጋራዥ መኖሩን ያስታውሳል። እዛም ከሁለቱ ረዳቶቹ ጋር በሰላም ይቀበላቸዋል። በጋራዡ ውስጥም ጥቂት የሰላም አየር ሲተነፍሱ ኪም ለአዚዝ ቀደም ሲል ስለመታቸው ይቅርታ ተጠይቀዋለች። ሩበንና ጓደኞቹም አንድ አስገራሚ ግኝት ያሳያቸዋል። የአረንጓዴ መርዛማ ፈሳሽ መኪናን በከፍተኛ ፍጥነት የሚያስወነጭፍ የኃይል ምንጭ ሆኖ ያገኙታል። ሆኖም ግን ደስታቸው ብዙ ሳይቆይ ጄፍሪ ከረዳት መካኒኮቹ አንዱ መጥፋቱን ያስተውላል። መካኒኩም ወደ ዞምቢነት ተቀይሮ በሰንሰለት ታስሮ ነበር። ሩበንም ጓደኛዬ ነው በማለት ሊገለው አልፈቀደም። ነገር ግን ዞምቢው ጓደኛ ስለማያውቅ ሩበንን ነክሶ ሰንሰለቱን በመበጠስ ጥቃት ይሰነዝራል። ቡድኑም ከዞምቢው ጋር ግብግብ ላይ ያሉ አዚዝ ከቴስ ሌላ ስልክ ይደርሰዋል። እሷም ዞምቢዎቹ ከበውኛል፣ ከእንግዲህ መቆየት አልችልም እያለች በለቅሶ ትማጸነዋለች። ኖላን በሁለቱ የቦሊንግ ኳሶች ዞምቢውን ገሎ ከመጣሉ በፊት ዞምቢው ኪምን ያቆስላታል። አዚዝ ኪምም ጥሏት ለመሄድ ፈቃደኛ ባለመሆኑ ኖላን፣ ጄፍሪ፣ ሞና ጆሪስ ለጓደኞቻቸው ግድ አልነበራቸውም። በፈሳሹ የሚነዳውንም ትልቅ መኪና አስነስተው ወደ ጆሪስ ባንክ ያመራሉ። ወደ ባንኩ እንደደረሱም ጆሪስ ካዝናውን ይከፍተውና ሁሉም ቦርሳቸውን በገንዘብ ማጨቅ ይጀምራሉ። ኖላን ግን አይኑ ሌላ ቦታ ነበር። በዚያ የግርግር ወቅት የባንኩ ሰራተኞች የልደት በዓል እያከበሩ እንደነበር የሚያሳይ የልደት ኬክ ያገኛል። ኬኩ በጣም የሚያስጎመጅ ቢሆንም በላዩ ላይ አንድ የሞተ ሰው ጭንቅላት አርፎበት ነበር። ኖላን ግን ሆዱ ስላሸነፈው ጭንቅላቱን አንስቶ ኬኩን ለመቅመስ በዝምታ መጠጋት ይጀምራል። በዚህም ጊዜ በላዩ ላይ ያለው ሰውዬ ነቅቶ እጁን ይነክሰዋል። በሌላ በኩል የባንኩን ገንዘብ ዘርፈው ለመውጣት ሲዘጋጁ ጆሪስ እውነተኛ ማንነቱን ያሳያል። በዛው መሳሪያ ጓደኞቹን አስፈራርቶ ገንዘቡን በሙሉ ይቀማቸዋል። ከዚያም ህንፃው በዞምቢዎች ከመከበቡ በፊት ብቻውን ጥሏቸው ይሄዳል። በዚህ መሃል ጄፍሪና ሞ ኖላን መነከሱን ያውቃሉ። ሞም ክንዱ መቆረጥ አለበት የሚል ሀሳብ ቢያቀርብም ማንም አልሰማውም። በሌላ በኩል አዚዝ የቆሰለችውን ኪምን በጋሪ እየገፋ ወደ ህንፃው እየተጓዘ ይገኛል። ኪምም ስትነቃ ዞምቢዎች እየተከተሏቸው መሆኑን ትመለከታለች። በያዘችው የብረት ዱላ እየተከላከለች አብራው መጓዝ ትጀምራለች። ኪምም አዚዝ ለፍቅረኛው ያለውን መስዋዕትነት ተመልክታ የኔ የቀድሞ ፍቅረኛ እንዲህ አያደርግልኝም በማለት አዚዝን ታደንቀዋለች። ነገር ግን አዚዝ ገና ከቴስ ጋር የመጀመሪያ ቀጠሮ መሆኑን ሲነግራት በንዴት ታብዳለች። እሷም ይህን ሁሉ የምታደርገው ገና ላላገኘ ሀሴት ነው በማለት በድጋሚ በጥፊያ ጩላው ከእንግዲህ እንደማትረዳው ትነግረዋለች። በዚያው ቅጽበት አዚዝ ከወንድሙ ከሞ ስልክ ይደርሰዋል። ሞም ባንክ ውስጥ እንደተዘጋባቸውና እንዲረዳቸው ይማጸነዋል። ቴስም በሌላ በኩል እየደወለች ትገኛለች። አዚዝ አሁን ላይ በሚወዳት ሴትና በወንድሙ መካከል ከባድ ምርጫ ውስጥ ይገባል። በባንክ ውስጥ ያለው ኖላን አረንጓዴ ፈሳሽ ማስታወክ ይጀምራል። ይህም ወደ ዞምቢነት እየተቀየረ እንደሆነ ስለሚያሳይ ጄፍሪና ሞ ሊገሉት ይወስናሉ። እሱንም ለመግደል አምፖሉን፣ የቦሊንጉን ኳስ በተጨማሪም የሽንት ቤት ገንዳ ይጠቀማሉ። በቴሌቪዥን መስኮት ደግሞ ጋዜጠኛው ጃን ዞምቢዎቹን እየገደለ ዜና ማቅረብ ቀጥሏል። የመንኮራኮሩ ስብርባሪም ዞምቢዎቹን እንደ ማግኔት ወደ ቢሮ ህንፃ እንደሚስባቸው ይታወቃል። ሩሲያም ልዩ ኮማንዶዎችን ህንፃውን እንዲከቡ እየላከች ትገኛለች። በሌላ በኩል አዚዝና ኪም ባንኩ ጋር ደርሰው የመኪና ድምፅ በማስጮህ ዞምቢዎቹን ያታልሏቸዋል። ይህም ጄፍሪና ሞን ከባንኩ ለማስለቀቅ እድል ይሰጣቸዋል። አራቱም ነፍሳቸውን ለማዳን ቢሮጡም ሜዳ ላይ በዞምቢዎች ይከበባሉ። ተስፋ በቆረጡበት ጊዜም አንድ ያልታሰበ እርዳታ ይመጣላቸዋል። የባራቸው ወንድማማቾች ቀደም ሲል የከባብ ቤት ባለቤቶች የነበሩ ሲሆኑ ደንበኞቻቸው በሙሉ ወደ
ዞምቢነት ከተቀየሩ ወዲህ የዞምቢ አደንን ጥበብ በሚገባ ተክነዋል። እነሱም እንደ ቪዲዮ ጌም በሚመስል አስገራሚ ፍልሚያ ዞምቢዎቹን አንድ በአንድ ይቀጠቅጧቸዋል። በመጨረሻም ያሰለጠኑትን ዞምቢ በመልቀቅ ቀሪዎቹን ይጨርሳሉ። ከመለያየታቸው በፊትም ለቡድኑ ወደ ሰላማዊ መጠለያ የሚያደርሰውን አቅጣጫ ይጠቁሟቸዋል። ቡድኑም መጠለያው በር ላይ ሲደርስ አዚዝ ግን ቴስን ሳያድን መግባት አልፈለገም። ወታደሮቹንም አብረውት ሄደው እንዲረዱት ቢለምናቸውም ማንም አልሰማውም። ይባስ ብሎም መሳሪያቸውን ደቅነው ወይ ውጣ ወይ ግባ በማለት ይነግሩታል። አዚዝ ግን ተስፋ ስላልቆረጠ የወታደሮቹን መኪና ሰርቆ ሊያመልጥ ሲል እነሞ ኪም እና ጄፍሪ አብረውት ይቀላቀላሉ። የአዚዝ ቢሮ ህንፃ ላይ ሲደርሱም ከመኪናው ጀርባ ያገኙትን ዘመናዊ የጦር መሳሪያ ይታጠቃሉ። ጄፍሪ ለጓደኛው ኖላን በቀን ለመወጣት በትልቁ መሳሪያ ዞምቢዎቹን እየጨፈጨፈ ከውጪ ይቆያል። የተቀሩት አዚዝ፣ ሞ እና ኪም ቴስን ፍለጋ በሊፍቱ ወደ ላይኛው ፎቅ ይወጣሉ። ነገር ግን ሊፍቱ መሃል መንገድ ላይ ይቀረቀራል። በዚህም ምክንያት በሩን በኃይል ከፍተው ወደ ቴስ ቢሮ ለመሄድ በዞምቢዎቹ መሃል ማለፍ ግድ ይሆንባቸዋል። ውጪ ያለው ጄፍሪ ጥይት ያልቅበትና ወደ ውስጥ ሮጦ ይገባል። ሊፍቱም ስለማይሰራ ያንን ሁሉ ከባድ መሳሪያ ተሸክሞ በመቶዎች የሚቆጠሩ ደረጃዎችን ለመውጣት ይገደዳል። በሌላ በኩል አዚዝ፣ ሞ እና ኪም ቴስ ወዳለችበት ክፍል በዝምታ መሄዳቸውን ቀጥለዋል። እዛም ሌላ የስራ ባልደረባቸውን ያገኘዋል። የሚገርመው ነገር ግን ቴስ እርዳታ የጠየቀችው አዚዝን ብቻ አልነበረም። ቀደም ሲል አብረዋት ለተዝናኑ ወንዶች በሙሉ ደውላ ነበር። ሞም ይህንን ሲሰማ በንዴት ለዚች ለማትረባ ሴት ነው ወይ ህይወታችንን አደጋ ላይ ጣል ነው ሲል ይጮሃል። ሆኖም ግን ኪም አዚዝን ሂድና አረጋግጥ ብላው እሷና ሞ እየመጡ ያሉትን ዞምቢዎች በመሳሪያቸው መግደል ይጀምራሉ። አዚዝም ከፍልሚያው ርቆ ለቴስ ይደውልላታል። እሷ ግን አሁን ሌላ ሰው መጥቶ እንዳዳናትና የእሱን እርዳታ እንደማትፈልግ ትመልስለታለች። ቴስና ያዳናት ሰውዬ ቢሮ ውስጥ እያሉ ወደ ዞምቢነት የተቀየረው የቀድሞ ስራ አስኪያጃቸው በድንገት ያጠቃቸዋል። አዚዝ በመጨረሻም የህንፃው ጣሪያ ላይ ይደርሳል። ብዙም ሳይቆይ ከኪም ጋር የተለያየው ሞ ይከተለዋል። ዞምቢዎቹም ወደ ጣሪያ ላይ እየወጡ ስለሆነ ወንድማማቾቹ እየተኮሱ መጨቃጨቅ ይጀምራሉ። ሞ አዚዝን ለሱ ብለው እዚህ አደጋ ውስጥ እንደገቡ በመንገድ ሲወቅሰው አዚዝን በንዴት አንተ የሰራውትን ሁሉ የምታፈርስ የማትረባ ሰው ነህ ብሎ ይሰድበዋል። ነገር ግን ወዲያውኑ ወንድሙን ምን ያህል እንደጎዳው ስለተረዳ ይቅርታ ይጠይቀውና ተቃቅፈው ይታረቃሉ። በዚያው ቅጽበት አንድ ሄሊኮፕተር በጣሪያው ላይ አንድ ሰው ትጥላለች። እሱም አንድሬ የተባለ ሩሲያዊ ኮማንዶ ነበር። እሱም በጣም ጀግና ቢመስልም ልክ እንደወረደ በዞምቢ ይነከሳል። አእምሮውን ስቶ ወደ ዞምቢነት ከመቀየሩ በፊትም የያዘውን ፈንጂ በመንኮራኮሩ ላይ እንዲያስቀምጡት ወንድማማቾቹን ይለምናቸዋል። እነሱም ህንፃውንና ዞምቢዎቹን በሙሉ በማፈንዳት ዓለምን ለማዳን ይወስናሉ። በሌላ በኩል ኪም ቴስን ታገኛታለች። ቴስም በጣም የፈራች ትመስል ነበር። ነገር ግን ቴስ ወደ ዞምቢነት ስለተቀየረች ሁለቱ ሴቶችም ፍልሚያ ይጀምራሉ። በሌላ በኩል ጄፍሪ አሁንም ያንን ከባድ መሳሪያ ተሸክሞ በዝግታ ወደ ላይ እየወጣ ይገኛል። አዚዝና ሞ ደግሞ የሩሲያዊው ኮማንዶ ወደ ዞምቢነት ከመቀየሩ በፊት ፈንጂዎችን አጥምደው ይጨርሳሉ። ነገር ግን አንድሬ ወደ ዞምቢነት ተቀይሮ ጥቃት ይሰነዝርባቸዋል። በዚህም ጊዜ ኮማንዶ ሞንን መሬት ላይ ጥሎት ይነክሰዋል። አዚዝም የወደቀ የእጅ ቦምብ አግኝቶ ከአንድሬ ራስ ጋር በመለጠፍ አፈንድቶ ይገለዋል። ሞ መነቀሱን ስላወቀ አንድ ትልቅ ውሳኔ ያስተላልፋል። እሱ እዚህ ቆይቶ ህንፃውን እንደሚያፈነዳና ራሱን እንዲያድን ይነግረዋል። ሞ አዚዝ እንዲያመልጥ 10 ደቂቃ ይሰጠውና አንድ ምክር ይለግሰዋል። ከቴስ ይልቅ ኪምን እንዲፈልጋትና እሷ ለሱ የተሻለች ሰው እንደሆነች ይነግረዋል። አዚዝም ወደ ታች ወርዶ ያንን ክፉ ስራ አስኪያጅ በጥይት መጥቶ ይዘርረዋል። በሌላ በኩል በመጨረሻም ኪም ቴስን ጭንቅላቷ ላይ በመምታት ትገላታለች። አዚዝና ኪም ደረጃውን እየወረዱ እያለ ያንን ሁሉ መንገድ በጭንቅ የመጣውን ጄፍሪን ያገኙታል። አሁን ወደ ታች መውረድ እንዳለባቸው ሲነግሩት ጄፍሪ ሊያለቅስ ምንም አልቀረውም ነበር። በጣሪያው ላይ ያለው ሞ በዞምቢዎች ይከበባል። ጥይቱም እያለቀበት ስለሆነና ተልእኮውን ሳይጨርስ መሞት ስላልፈለገ 10 ደቂቃ ሳይሞላ ፈንጂውን ያፈነደዋል። ህንፃውን መናወጥ ይጀምራል። አዚዝ፣ ኪም እና ጄፍሪ ህንፃው ተደርምሶ በላያቸው ላይ ሳይወድቅ ከህንፃው በመውጣት ያመልጣሉ። በር ላይም የባራቸው ወንድማማቾች በመኪና እየጠበቋቸው ነበር። ምሽት ላይ ቡድኑ በሰላም ወደ ወታደራዊ መጠለያ ይደርሳል። አዚዝና ኪምም በደስታ ሊሳሳሙ ሲሉ ጄፍሪ ወደ መጠለያው ንግባ በማለት ያቋርጣቸዋል። ነገር ግን በመጠለያ ውስጥ የጠበቃቸው ነገር የባሰ ነበር። የጦር ሰራዊቱ በሙሉ በቫምፓየሮች ተወረዋል። አዚዝ በእነዚህ ፍጥረታት ላይ ያለውን ጥላቻ ገልጾ ለሌላ ፍልሚያ ሲዘጋጁና የቴሌቪዥን ጋዜጠኛው ጃን ደግሞ በቀጥታ ስርጭት ላይ ያለ በዞምቢዎች ሲገደል እያስመለከተን ታሪኩ ያበቃል።